እግዚአብሔር አምላካችን የተመሰገነ ይሁን። ጌታ ስለረዳን ባለፈው ሳምንት እናመሰግነዋለን። ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ በመምራት ያገለገልከን ዋቆ እግዚአብሔር ይባርክ። እንዲሁም ደግሞ የጌታን ቃል ያመጣችሁ ወገኖች ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁ። አሁን ወደ ጀመርነው ትምህርት ነው የምንሄደው። ወደ ራእይ ዮሐንስ ምዕራፍ 1 እና 2 እንሄዳለን። ወደዛ ሄደን ምዕራፍ 1 2 3 ማለት ነው። በተለይ 2 እና 3ን እያየን ነበረ። አንድ ጊዜ እናነባዋለን። ዛሬ እንዲሁ በዚሁ በኮምፒውተሩ ላይ ባለው እሱን ከፍትና አብረን እንሰማዋለን። ከዛ ባለፈው ሰኞ፣ ማክሰኞ፣ ሮብ ዕለት በተለይ ስናይ አንድ ተጨማሪ የምናየው ነገር አለ። በእነዚህ 7ቱን አብያተ ክርስቲያናት እሱን አይተን ጊዜው ከበቃን ደግሞ ወደ ምዕራፍ 4 እንሄዳለን ማለት ነው። አሁን ምዕራፍ 2ን እናወጣዋለን፣ አብረን እንሰማለን። የዮሐንስ ራእይ ምዕራፍ 2። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ሥራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለህ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። በሴምርኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በአንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድህም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ እንኳ የሚያውቀው የሌለ አዲስ ስም ተጽፏል። በቲያጢሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ሥራህንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛውም ሥራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን
ባሪያዎቼንም እንዲሸስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንሁ ያውቃሉ። ለእያንዳንዳችሁም እንደ ሥራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሣውና እስከ መጨረሻውም ሥራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበሉ በአሕዛብ ላይ ሥልጣንን እሰጠዋለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የዮሐንስ ራእይ ምዕራፍ 3 በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል። ሥራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ሥራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን፣ ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሣው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በፊላዴልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ሥራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼአለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድህምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማኅበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ። የትዕግሥቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሣው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ ጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ልብ ስላልህ በራድም ወይም ትኩስ ስላልሆን ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆነ ጎስቋላና ምስኪን ድሃም ዕውርም የተራቆትህም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጐናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ።
እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን እንዲሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሣው ከአባቴም ጋር በዙፋኑ ላይ እንደተቀመጥሁ ድል ለነሣው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በንባብ ሰምተነዋል። አንዱ ተስፋ በዚህ በራእይ ዮሐንስ ላይ የተሰጠን የሚያነቡ ብፁዓን ናቸው የሚለን ነው። ስለዚህ ንባቡን መስማቱ ወይም ማንበቡ መልካም ነው። በኤርሊ ቤተክርስቲያን ደግሞ በመጀመሪያዊቱ ቤተክርስቲያን የነበረው ንባብ እንደዚህ አሁን እንደምንሰማው የፐብሊክ ንባብ ህዝብ ተሰብስቦ አንድ አንባቢ የሚያነባው ነው እንጂ አሁን እንዳለን እድል እያንዳንዱ በገዛ እጁ መጽሐፍ ኖሮት የሚያነባው አልነበረውም። ስለዚህ አብዛኛው ህዝብ እድል አንዱ ሲያነብ ሌሎቹ መስማት ነበር። ይህንንም ልማድ ማድረግ ጥሩ ነው። ይህንንም ሐሳብ ባለፈው እንዳነሳን አጣው ሌላ ጊዜ ማለት ነው፣ በዚህ ትምህርት ሳይሆን። አሁን ወደ ራእይ 2 እና 3 ውስጥ ስንገባ እንግዲህ ባለፈው የተለያዩ ነገሮችን አይተናል። ላኪውን ተመልክተናል። ወደ እያንዳንዱ ቤተክርስቲያን ሲመጣ እንደ አዋቂ ሆኖ እንደመጣ ተመልክተናል። እንደ ባለስልጣን ሆኖ እንደመጣ ተመልክተናል። መረጃ ከነሱ እንደሚፈልግ፣ ሪፖርት ከነሱ ሊቀበል እንደሚፈልግ ሆኖ ሳይሆን አዋቂ ሆኖ እንደመጣ አይተናል። ያተኮረው ደግሞ ኑሯቸው ላይ፣ ተግባራቸው ላይ፣ ስራቸው ላይ፣ አካሄዳቸው ላይ እንደነበር ስራህን አውቃለሁ እያለ እንደመጣ አይተናል። በእነሱ በአብያተ ክርስቲያናቱ የሚያየውን መልካም ነገር ደግሞ እያነሳ ይቆጥር እንደነበር፣ የሚነቅፈውን ነገር ግን በኃይል እንደሚናገር ወይም እንደሚመጣበት በዛ ጉዳይ ላይ ተመልክተናል። ይህም ደግሞ በቤተ ክርስቲያን ውስጥ ፈጽሞ ጭራሹኑ በምንም ምክንያት ሊያየው እንደማይገባ የሚያሳይ ንግግር እንደሆነ፣ ያ ንስሐ ሊገቡበት ወይም ሊያስወግዱት የሚገባውን ነገር ካላስወገዱ እርምጃ እንደሚወስድ፣ ፍርድ እንደሚመጣ፣ እነዛም የፍርድ አይነቶች ኃይለኛ እንደነበሩ ተመልክተናል። ከዛ ያየነው ለእያንዳንዱ ቤተክርስቲያን የመጣው መልእክት ስለ ራሱን ላኪውን ከሚገልጥበት ጋር አብሮ የተያያዘም እንደሆነ አይተናል። መልእክቱ ምንም ለዛች ቤተክርስቲያን በተለየ መንገድ የሚመለከታት ቢሆንም ግን የመልእክቱ ሐሳብ ለሁሉም አብያተ ክርስቲያናት ደግሞ በመሆኑ ለእያንዳንዱ ቤተክርስቲያን የመጣው መልእክት መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በሚለው ንግግር ውስጥ እንዳየነው ለሁሉም ደግሞ የሆነ እንደሆነ እርሱንም ተመልክተናል። መለኪያ ያደረገው ምን ነበረ? በምን ነበረ የለካው? እያንዳንዱ ቤተክርስቲያን ኖሮውን ኑሮ በምን ነበር የለካው ስንል የለካው ደግሞ በራሱ ነበር አይተናል። ራሱን እንደነበር በቤተክርስቲያን ውስጥ የሚፈልገው እና የሱ ትምህርት፣ የሱ ቃል፣ የሱ ስራ፣ የሱ ስም፣ የሱ እምነት እነዚህን ይከታተል እንደነበረ፣ በቤተክርስቲያኑ ውስጥ ራሱን ይፈልግ እንደነበረ ይህንን ተመልክተናል። ስራ ተሰርቷል ወይ አልነበረም ጥያቄው። ፕሮግራም ተደርጓል ወይ፣ ስብከት ተሰብኳል ወይ፣ ትምህርት ተሰጥቷል ወይ አልነበረም ጥያቄው። ጥያቄው እኔ ስሩ ያልኩት ነው ወይ፣ እኔ አስተምሩ ያልኩት ትምህርት ነው ወይ፣ እየተጠበቀ ያለው የኔ ቃል ነው ወይ፣ እየተቆመለት ያለው እምነት፣ እየተደከመለት ያለው እምነት እኔ የሰጠሁት እምነት ነው ወይ፣ የሚለፋው የሚደከመው ለስሜ ነው ወይ የሚለውን አይተናል። ስለዚህ ቤተክርስቲያን በራሱ በጌታ በኢየሱስ ነው የምትለካው። ለሱ ቤተክርስቲያን ፐርሰናል ነች፣ የግሉ ጉዳይ ነች፣ የሱ ማንነት ጉዳይ ነች ብለናል። ከዛ ጌታ እንደ ፈቃዱ ሆነው በማይገኙት ላይ
የፍርድን ቃል የሚናገረውን እሱን ካየን በኋላ ዛሬ አንድ ነገር ጨምረን አይተን ወደ ሌላው እናልፋለን ያልነው ድል ለነሱት ስለሚሆኑት ነገሮች የተናገረው ነው። እንግዲህ ባለፈው ጻፉት ያልኳችሁ የራሱን መጠሪያዎች ነው በዚህ ቦታ ላይ ያልኳችሁ። ድል በመንሳት ደግሞ የሚያደርገውን የተናገራቸውንም እነሱንም አብረን እዛ ላይ ብንጨብራቸው ጥሩ ነው። ምንጽፍም በጻፍነው ላይ ለሰባቱ አብያተ ክርስቲያናት ድል ለነሳው ምን እንደሚደረግ የተናገረውንም ጨምረን ብንጽፈው ጥሩ ነው። እኔ እንደሱ አድርጌ ስለጻፍኩት እንግዲህ እነዚህን አብያተ ክርስቲያናት ላይ ራሱን ያስተዋወቀበት በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ሞቶ የነበረው ያው የሚሆነው ፊተኛውና መጨረሻው እንዲህ ይላል። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። እነዚህ መታወቂያዎቹ ናቸው፣ መጠሪያዎቹ ናቸው። አብያተ ክርስቲያናት እንዲያውቁት በዚህ ፍጻሜ ዘመን ያለ ነው የሚመጣውን ጌታ ስናስብ በዚህ ማንነቱ እንድናውቀው ይገባል። ሲለካቸው ሁሉንም አብያተ ክርስቲያናት በራሱ ከለካ በኋላ ድል ነስተው የሚያገኛቸውን የሚሸልማቸው ወይም የሚያረግላቸው ነገር እንዳለ ደግሞ ለሰባቱ አብያተ ክርስቲያናት ዘርዝሯል። የተጠቀመው ቃል ድል መንሳት የሚለው መሆኑን እሱም ባለፈው አንስተን ነበር። ድል መንሳት የሚለው ምን ያመለክተናል ብለናል? ትግል እንዳለ፣ ሰልፍ እንዳለ። ድል ዝም ብሎ አይመጣም። በሆነ ትግል ውስጥ በሆነ ሰልፍ ውስጥ በማለፍ ነው እና ድል መንሳት የሚጠይቅ የህይወት ጉዞ ጎዳና እንደሆነ ይህንን ተናግሯልና ይሄ የድል ነሽው ህይወት ነው። እዚህ ቦታ ላይ የሚናገረው ድል ነሽዎች፣ ይሄ የድል ነሽዎች መጽሐፍ ነው። የፍጻሜው ዘመን የአብያተ ክርስቲያናት ሁኔታ የድል ነሽዎች ሁኔታ ነው እና ምንድነው ድል የነሱ ምን ይሆንላቸዋል ተብሏል። የመጀመሪያዊቱ ቤተክርስቲያን ለኤፌሶን የተባለው ድል የነሳው በእግዚአብሔር ገነት ካለው ከህይወት ዛፍ እንዲበላ እሰጠዋለሁ ይላል። ድል የነሳው በእግዚአብሔር ገነት ካለው ከህይወት ዛፍ እንዲበላ እሰጠዋለሁ። ይህንን የህይወት ዛፍ መጨረሻ ላይ በራዕየ ዮሐንስ የመጨረሻዎቹ ምዕራፎች ላይ አለ ተጠቅሶ እናያለን። ከመጀመሪያውም በዘፍጥረት መጽሐፍ ላይም ተጠቅሶ እናየዋለን። ያኔ በገነት መልካምና ክፉን የሚያሳውቀውን ዛፍ አትብሉ በተባሉ ጊዜ ሲበሉ ከኤደን ገነት እግዚአብሔር አዳምና ሔዋንን ካባረራቸው በኋላ ወደ ኤደን ገነት ተመልሰው እንዳይገቡ መልአክ እንዳቆመ ዘፍጥረት ላይ እናነባለን። በዚያ ቦታ ላይ ምክንያቱን ሲናገር አሁን መልካምና ክፉን ከማወቅ አኳያ አዳም ከኛ እንዳንዱ ሆነ፣ ተመልሶ መጥቶ የህይወትን ዛፍ እንዳይበላ ለዘላለምም እንዳይኖር መልአክን አቆመ ይላል። መጥቶ ፍሬውን ቢበላ ለዘላለም በህይወት ይኖራል። የዘላለም ህይወት ጉዳይ ነው ማለት ነው። አምጾ እግዚአብሔር ላይ አምጾ የእግዚአብሔርን ትእዛዝ ጥሶ ግን ለዘላለም በህይወት መኖር ሊከሰት ነበር ማለት ነው። እሱም እንዳይሆን መንገዱ እንደዘጋበት በዚያ እናነባለን። እና ባጭሩ
የዘላለም ሕይወት ነው ብንል እንችላለን። ሌላም ተጨማሪ ነገር ማየት ቢቻልም ከዛ እንመልከተው የሚቀጥለውን ቤተክርስቲያን ሰምርኔስ ቁጥር 11 ላይ ድል የነሳው በሁለተኛው ሞት አይጎዳም ይላል። ሁለተኛው ሞት ምንድነው? ሁለተኛው ሞት በዚሁ በራእይ ዮሐንስ ላይ አሁንም ወደ ምዕራፍ 20 ጋር ስንመጣ ይሄንን ያሳውቀናል። ምዕራፍ 20 ላይ ቁጥር 5 የቀሩት ሙታን ግን የሺህ ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ይለናል። 1000 ዓመት ሊነግሱ ሞተው የነበሩ ቅዱሳን ጌታ ኢየሱስ እንደመጣ ሲነሱ ያንን ትንሣኤ የፊተኛው ትንሣኤ ብሎታል። በዛኛው ትንሣኤ ተካፋይ የሆኑ በሙሉ ሁለተኛው ሞት እንደማያገኛቸው ተናገረ። ሁለተኛው ሞት የመጀመሪያው ሞት እንግዲህ በስጋ መጀመሪያ የሞቱት ሞት ነው። ሰው ሁሉ የሚሞትበት ሞት ዕብራውያን ላይ እንደተቀመጠው ለሰው ሁሉ መሞት እንደተመደበ ሁሉም ሰው የሚሞተው ሞት ነው የስጋው ሞት። ሁለተኛው ሞት በዚህ ቦታ ላይ እንደተገለጠው እንግዲህ የዘላለም ሞት ነው። ይህንን እዚሁ ራእይ ዮሐንስ የመጨረሻው ላይ ደግሞ በእሳት ባህር ውስጥ እንደተጣሉ ይነግረናል። በእሳት ባህር ውስጥ የሚጣሉት እነዚህ አሁን እንግዲህ በሁለተኛው ሞት ውስጥ የሚገቡ ናቸው እና እስከ መጨረሻው ራእይ ዮሐንስ ምዕራፍ 20 ስናነበው እንመለከታለን። ቁጥር 14 ብናነበው ምዕራፍ 20 ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላል። በእሳት ባህር ውስጥ አለመጣል በሁለተኛው ሞት አለመጎዳት ነው። ባጭሩ የዘላለም ሕይወት ይኖረዋል ማለት ነው። ለማን ነው አለ እግዚአብሔር ጌታ ኢየሱስ እዚህ በሰምርኔስ ቤተክርስቲያን ላይ ለማን ነው አለ? ድል የነሳው ነው የሚያገኘው አለ። ድል የነሳው በሁለተኛው ሞት አይጎዳም። የመጀመሪያውም በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። ያ የተከለከለውን ይበላል፣ በዛም በዘላለም ሕይወት ይኖራል የተባለው ለኤፌሶን ቤተክርስቲያን። እዚህም ጋር ደግሞ ድል የነሳው በሁለተኛው ሞት አይጎዳም። የሁለተኛው ሞት በሕይወት መጽሐፍ ያልተጻፉ በሙሉ የሚጣሉበት የእሳት ባህር ነው። ወደ እሳት ባህር አይጣልም፣ ወደ ገሃነም አይገባም። ያኛው የላኛው የሕይወት ዛፍ እንደሚበላ ወይም የዘላለም ሕይወት እንደሚኖረው ይሄኛው ደግሞ የዘላለም ሞት እንደማያገኘው ይናገራል። ሁለቱም የዘላለም ሕይወትን ነው የሚያወሩት። ለማን ነው ግን የተባሉት? ለማን ነው የሚሰጡት? ድል ለነሳው ነው። ድል ለነሳው ነው። ሌላው አለበለዚያ ተብሏል። ንስሐ ባትገባ እመጣብሃለሁ እንዲህና እንዲያ ተብሏል። እዚህ ጋር ድል የነሳውን ግን የሚባለውን ሁሉ አድርጎ በጌታ መንገድ ሄዶ ሩጫውን የሚጨርሰው የሚሆንለት ይሄ ነው። የሰምርኔስ ቤተክርስቲያን የተነገረላትን በመልካም የተመሰከረላት ቤተክርስቲያን ምንም ወቀሳ ያልተነገረባት ቤተክርስቲያን ሰምርኔስ እና ፊላደልፊያ እንደነበሩ አንስተናል እና ለሷ የተባለውን ብናነበው እንዳለ የተናገረውን ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንህ ሁን።
የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። የሕይወትን አክሊል እሰጥሃለሁ የሚለውን መጨመር አለብን። እሱንም ድል የነሳው ከሚለው በኋላ ስላልተቀመጠ ነው እንጂ አብረን ማስቀመጥ እንችላለን። እና ይህች ቤተክርስቲያን ውስጥ ያሉት ቅዱሳን በመከራ ውስጥ የሚያልፉ ናቸው። ሲጀመርም እንደሱ ነው ያለው። መከራህን ድህነትን አውቃለሁ ነው ያለው። በመከራ ውስጥ የሚያልፍ ነው። ገና መከራ ደግሞ ሊቀበሉ ያሉ ናቸው። እስከ ሞት ድረስ እንዲጸኑ የተነገራቸው ናቸው። ስለዚህ የሚመጣባቸው መከራ በስጋ ሊገድላቸው እስኪችል ድረስ የከበደ ነው ማለት ነው። እስከ ሞት ድረስ ጽኑ ተባሉ። ጌታ እስከ ሞት ስትጸኑ፣ እስከ መጨረሻው ስትጸኑ የሚሆንላችሁ ደግሞ ይሄ ነው። ድል መንሳት ማለት ምንድነው? የተባለውን አድርጎ መገኘት ነው። ይሄን ለጌታ እንዳይኖሩ የሚታገላቸውን ትግል፣ የእምነት ትግል ሞትን ማስፈራሪያ በማድረግ ከእምነታቸው ሊያናጋቸው የመጣውን መከራ ተቋቁመው በጌታ እምነት ጸንተው እስከ መጨረሻው ድረስ ጸንተው እሞታለሁ እንጂ ጌታ አልክድም ሲሉ ድል ነሱ ማለት ነው። ድል መንሳቱ እሱ ነው። ትግሉ እሱ ነው። ያኔ ምን ይሆናሉ አለ? ሁለተኛው ሞት አይጎዳችሁም፣ የሕይወትን አክሊል እሰጣችኋለሁ። ሕይወትን እንደ አክሊል ማለት ነው እሰጣችኋለሁ። ይህን ልብ እንድንለው በጣም ይገባል። የወንጌሉን ትምህርት በደንብ እንድናስተውለው ይገባል። በሌላ ትምህርት እነዚህ ነገሮች ማንሳት ያስታውሳለሁ። በምን ርዕስ እንደሆነ አላውቅም። ስለ አክሊል ስናወራ አንስተናል። የወንጌሉን ትምህርት ሙሉውን ትምህርት ካገኘ ነው ይሄ አሁን እዚህ ጋር የምናነበው አብሮ በትክክል ነው የሚሄደው። ሙሉውን ትምህርት ካላገኘው ነው ግን የሚጋጭብን ይመስላል። ሙሉውን ትምህርት ካላገኘ ነው ማለት ምንድነው? በቃ በጌታ እስካመንኩ ድረስ ድል ብነሳም ባልነሳም የዘላለም ሕይወት መውረሴ አይቀርም የሚለው አይነት ነገር አመለካከት የሚያመጣው ማለት ነው። ጌታ ኢየሱስ በሰራው ስራ የዘላለምን ሕይወት እንደምንወርስ የጌታ ቃል ያስተምራል። የወንጌሉም አንደኛውና የመጀመሪያው መልእክት እሱ ነው። ኃጢአተኛው ሰው፣ አመፀኛው ሰው በኃጢአት ተሸንፎ ለኃጢአት ባሪያ ሆኖ የነበረው ሰው ግን ጌታን እግዚአብሔርን የሚፈልግ ከዛ ከኃጢአቱ መውጣት ያቃተው ወደ ጌታ ሲመጣ ተጸጽቶ ወደ ጌታ ሲመጣ ጌታ ኢየሱስ ክርስቶስ በሱ ምትክ ሆኖ የሰራለትን ስራ ሲያስተውል ያንን ዜና ሲሰማ በጌታ በኢየሱስ ክርስቶስ ሲያምን መዳን ይሆንለታል። ሰውየው ምንም ሳይሰራ የሚለው የወንጌል መልእክት ነው። ይሄ ግን እዛ ጋር እንደሚያልቅ አድርገን ስናስብ ስተት ይሆናል። እሱ ነው ሙሉ ያልሆነው ማለት ነው። ያ የተባለው እምነት የእምነት ስራን የሚወልድ እምነት እንጂ ባዶ እምነት እንዳይደለ። ያ የተባለው እምነት ሰውየው በኃጢአት እንዲቀጥል የሚያደርግ ሳይሆን ከኃጢአት ሊያድነው የሚችልበትን የጌታን ማዳን የሚቀበልበት የኢየሱስ አዳኝነት፣ የኢየሱስ አጽዳቂነት፣ የኢየሱስ ቀዳሽነት በሕይወቱ እንዲገባ መንገድ መሆኑን ሳያስተውል ሲቀር፣ መንፈስ ቅዱስን ወደ ሕይወቱ የሚጋብዝበት መንገድ መሆኑን ሳያስተውል ሲቀር፣ ያ እምነት እስከ መጨረሻው ድረስ የሚጠበቅ የሚፈለግ መሆኑ ሳያስተውል ሲቀር፣ በዛው እምነት ጸንቶ መገኘት እንዳለበት ሳያስተውል ሲቀር፣ የእምነት ፍሬ እንዳለ ሳያስተውል ሲቀር፣ የጽድቅ ፍሬ እንዳለ ሳያስተውል ሲቀር፣ ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ በሰውየው ሕይወት ውስጥ ፍሬ የሚያፈራ መሆኑን ሳያስተውል ሲቀር፣ ዓላማው ሰውየውን ኃጢአት እየሰራ በኃጢአቱ ቀጥሎ በዛው እንዲጨርስ ሳይሆን ኢየሱስ ክርስቶስ ከኃጢአት የሚያድነው በሰውየው ሕይወት ውስጥ ገብቶ ሰውየውን ከኃጢአት አድራጊነት ማላቀቅ
እና ጽድቅ አድራጊ እንዲሆን ማድረግ መሆኑን ሳያስተውል ሲቀር የአመፃ የጦር ዕቃ መሆኑ አብቅቶ ብልቶቹ እያንዳንዱ ብልት የጽድቅ መሳሪያ ወደ መሆን የሚለወጥ መሆኑን ሳያስተውል ሲቀር ያንን እምነት ሳይዝ ሲቀር ሙሉውን ወንጌል አላገኘውም ማለት ነው። እና ይሄኛው የሚያሳየን ይሄ ድል የነሳው የዘላለም ሕይወት ይኖረዋል። በሁለተኛው ሞት አይጎዳም። የፊተኛው ትንሣኤ ተካፋይ ይሆናል ማለት ነው። የተከለከለው ያዛፍ እሱ ተካፋይ ይሆናል ማለት ነው። ዞሮ ዞሮ ሁሉም የሚናገረው የዘላለም ሕይወት ነው። ይሄ ልብ እንበል። እዚህ አሁን እያየን እነዚህ በጣም ገላጭ ስለሆኑ ነው አሁን እዚህ ጋር ያሉት እያየን ስንመለከት ምንድነው የምንረዳው? ወንጌሉ በተስፋ ሲሰብከን የነበረውን ነው አሁን እዚህ ጋር በሽልማት መልክ ሲያስቀምጥ የምናየው ጌታ። ወንጌሉ በተስፋ ይነግረን ነበር። ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት የዘላለም ሕይወት ተስፋ እያለ ተናገረ። ተስፋ በተስፋ ሲሰብከን የነበረው ይሄ ተስፋ ይሄ ይሆንላችኋል እያለ ወንጌሉ ሲሰብከን የነበረውን ያንን ተስፋ አሁን በዚህ ቦታ ላይ ደግሞ በሽልማት መልክ ሲያስቀምጠው እናያለን። ስለዚህ ወንጌሉ ሰጣችኋለሁ ካለን ውጪ አይደለም ማለት ነው። የዛው ክፍል ነው የሚገኘው፣ ግን ድል በመሳት ነው። ድል የሚነሳው የእምነት ገድል በመጋደል ነው። የነ ሐዋርያ ጳውሎስ መንገድ ይሄው ነበር። የነ ዮሐንስ መንገድ ይሄው ነበር። ዮሐንስ መልእክቱ ላይ ሲጽፍልን ወንድሙን የሚጠላ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የሆነ ሰው የዘላለም ሕይወት እንደሌለው እናውቃለን ይላል። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን በዚህ እናውቃለን ይላል። በቃልና በስራ እንጂ በአንደበት ብቻ እንዋደድ ብሎ ይናገራል። የሚጠላ ወንድሙ የሚጠላ ሰው ከሆነ የዘላለም ሕይወት የለውም ነው ያለው ዮሐንስ። የተግባር ሕይወት ነው፣ የድል ሕይወት ነው። ሐዋርያት የኖሩት ኑሮ ነው። ይህንን ልብ ማለት ይገባል። በሁለተኛው ሞት አይጎዳም። የሕይወትን አክሊል እሰጠዋለሁ። ሕይወትን እንደ አክሊል እሰጠዋለሁ። ለማ ድል ለነሳው። ሌላው ድል ለነሳው ይላል ሶስተኛው ቤተክርስቲያን ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፏል ይላል። ክብርን ነው አይደለ የሚያመለክተው? ክብርን ነው። የተለየ ክብር ያገኛል። እኔ የምሰጠው ስም አለ። ነጭ ድንጋይ ሰጠዋለሁ ብሎ በሱ ነጭ ድንጋይ ምንድነው ስንለው ስም የተጻፈበት ነው። እዛ ላይ የተጻፈው ስም ከተቀባዩ በቀር ማንም የሚያውቀው የሌለ። እነዚህ የጌታ ኢየሱስ ክርስቶስ መጠሪያዎች ክብሩ ናቸው፣ የማንነቱ መገለጫዎች ናቸው። ልክ እንዲሁ ክብርን የሚያመለክት ነው። ወንጌል በጥቅሉ ምን ይለናል? የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን በኩል ጠራችሁ ይለናል ሐዋርያ ጳውሎስ በተሰሎንቄ ሰዎች በጻፈው ላይ። የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። ለምንድን ነው የተጠራነው? የኢየሱስ ክርስቶስን ክብር ልናገኝ ነው። ለክብር ነው የተጠራነው። ክብር እንቀበላለን። ክብርን ያመለክታል በጥቅሉ ብናስቀምጠው በዚህ ቦታ ላይ እና ድል የነሳው ነው ክብርን የሚቀበለው ማለት። ድል የነሳው ምንድነው? ድል የሚነሳው እዛች ደብዳቤ ውስጥ እዛች ቤተክርስቲያን ውስጥ የተነገረው ነገር አለ። ከዚህ ተጠበቁ፣ ይሄንን አድርጉ ያለበታል። በመከራ ውስጥ የሚያልፉ ሰይጣን ዙፋኑን ባደረገበት ከተማ ውስጥ የሚኖሩ ናቸው እነዚህ ሰዎች። እስከ ሞት ድረስ የሚጸኑ
ስሙን የሚጠብቁ እምነትን ሳይክዱ የጸኑ ምስክር የሚሆኑ ሰዎች በመካከላቸው ሰማዕታት እስኪሆኑ ድረስ የተገኙባቸው በመልካም በዚህ ጉዳይ ሁሉ የተነሱ ናቸው። በትክክለኛ መስመር የማይሄዱትን የስህተት ትምህርትን የሚያስተናግዱትን ወቅሶ እነሱ ንስሐ እንዲገቡ ጥሪ አድርጎ ከዛ ድል የነሳው በዚሁ ጸንቶ የቆየው አዲስ ስም የተጻፈበትን ነጭ ድንጋይ ይሰጠዋል። የተቀበለው ሰው ብቻ ነው ልክ ሲቀበለው ያን ስም ያነበው። ስም ምንድን ነው? የማንነት መገለጫ፣ የክብር መገለጫ። ለጌታ ኢየሱስ ስሞቹ አሁን የምናነባቸው መጀመሪያ ያሉት ክብሩን ነው የሚያሳዩት፣ ታላቅነቱን ነው የሚያሳዩት። ልክ እንዲሁ በወንጌል የተገባው ያ የክብር ተስፋ የኔን ክብር የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ እንደተባለ እዚህ ጋር ሐዋርያ ጳውሎስ በጨዋታ የሚታገል እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። እነሱ የሚጠፋውን ለማግኘት ነው፣ እኛ ግን የማይጠፋውን ስጋውን እየጎሰመ እያስገዛ ያን ሩጫ ለመሮጥ ለመፈጸም እንዴት እንደሚተጋ ለቆሮንቶስ ሰዎች በጻፈው ደብዳቤ ላይ ተናግሯል። የማይጠፋ ክብር የሁሉ ውድድር ማን ለዚች ነው ብላ አለችኝ መሰለኝ ልጄ መሰለች እናት ያለችው ባለፈው ጊዜ እንደዚህ በስፖርት ውድድር የሚሸለሙትን ሽልማት ስታይ አሁን የዓለም ዋንጫ ይደረጋል የእግር ኳስ ያ ሁሉ ትግል ያ ሁሉ እንባ ያ ሁሉ ለቅሶ ያ ሁሉ ነገር ሆኖ መጨረሻ ላይ የሚቀበሉት የሆነ ዋንጫ ነው እና ያ ዋንጫ ተሽጦ ገንዘብ ሆኖ ከዛ እንጀራ ዳቦ መሆን ይችላል ተብሎ ታስቦ አገር ያበላል አገር ያጠግባል ተብሎ ታስቦ አይደለም። ምንድነው ያለው? ክብር ነው። ያ ሁሉ የሚደከመው ለክብር ነው። ሐዋርያ ጳውሎስ እሱን ነው የሚጠፋ ያለው። እነሱ የሚጠፋውን ለማግኘት ነው የሚደክሙት። ክብር ድል የነሳው በወንጌላችን ለክብር ተጠርታችኋል፣ ለኢየሱስ ክርስቶስን ክብር ለማግኘት ተጠርታችኋል ብሎናል። እዚህ ደግሞ ድል ለነሳው ነው እሱ የሚሆነው ይለናል ማለት ነው። ለቲያጥሮን ቤተክርስቲያን የተነገረውን ደግሞ ቁጥር 26 ላይ ያለው ስናየው እስከ መጨረሻም ስራዬን ለጠበቀው ይላል። እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጠዋለሁ፣ በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋትንም ኮከብ እሰጠዋለሁ ይላል። ጌታ እስከ መጨረሻ ስራዬን ለጠበቀው ያልኩትን እያደረገ ሄደው እሱ ነው እንግዲህ ድል የነሳው። እኔ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን እሰጠዋለሁ። ጌታ ኢየሱስ ስልጣን እንደተሰጠው ነግሮናል። በሰማይና በምድር ስልጣን እሱ እንደሆነ ነግሮናል። በሙታንና በሕያዋን ላይ የሚፈርድ እሱ እንደሆነ ነግሮናል። በብረት በትር ይገዛቸዋል። እንግዲህ በትር መግዣ ነው። በዛ ዘመን ለነበሩ ነገስታት ያ በትር መዝጊያ ነው፣ መግዚያ ነው፣ ስልጣንም ማመልከቻ ነው። ለንግስት አስቴር ንጉሱ ዘንጉን በዘረጋላት ጊዜ አሁንም ያንን የመግዣ በትሩን ለሷ ለበጎነት አዋለው ማለት ነው። ኢየሱስ ክርስቶስ ንጉስ እንደሆነ ወንጌሉ ይነግረናል። እኛም ስንቀበል የሱን ጌትነት ነው ተቀብለን ነው የሱ ተከታይ ይሆን ነው። ወንጌሉ የሚጀምረው
የወንጌሉ ስራ በእኛ ህይወት የሚጀምረው በዚህ መልክ ነው። ኢየሱስን በመቀበል ነው። ጌትነቱን፣ ስልጣኑን፣ ገዢነቱን በመቀበል ነው። ወንጌሉ ሌላው የሚያበስረን ነገር ይሄ ጌታ ይሄ ኢየሱስ እንደሚመለስ ንጉስ እንደሚሆን እንደሚገዛ ይነግረናል። እሱን ተቀብለን ነው የእሱ ደቀ መዝሙር የሆነው። ሐዋርያው ጳውሎስ በጻፈልን ጊዜ ከእሱ ጋር ብንጸና በእምነታችን ብንጸና ከእርሱ ጋር እንነግሳለን ይላል። እንነግሳለን። ለሮሜ ሰዎች በጻፈው ይሄ ለጢሞቴዎስ በጻፈው ነው። ለሮሜ ሰዎች በጻፈው ላይ ደግሞ ከእርሱ ጋር አብረን መከራ ብንቀበል ከእርሱ ጋር እንከብራለን ይላል። ሐዋርያው ጳውሎስ በጻፋቸው ደብዳቤዎች እዚህ ጋር ከምናየው ጋር አብሮ የሚሄድ ነገር ነው የምናየው። ብንክደው እሱ ይክደናል ብሎ ነው የጻፈው ሮሜ ላይ። ባናምነው እሱ የታመነ ሆኖ ይኖራል ራሱን ሊክድ አይችልምና ብሎ ማነው ለጢሞቴዎስ በጻፈው ላይ። በእምነት በመጽናት አብሮ መንገስ አለ አለ ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍ። አብረነው መከራ ስንቀበል አብረነው መክበር አለ አለ። ኢየሱስ እሱ ገዢ ሆኖ ይመጣል፣ አብረነው እንነግሳለን። ለቆሮንቶስ ሰዎች ሲጽፍላቸው እንኳን በትንንሽ ጉዳዮች የዚህ ምድር ኑሮ ጉዳይ ቀርቶ በመላእክት ላይ እንኳን ልንፈርድ እንደምንችል በዓለም ላይ እንደምንፈርድ አታውቁምን አለ ሐዋርያው ጳውሎስ። ያንን ሲል እየወቀሳቸው ነው። በእንዲህ አሁን በምትሄዱበት አካሄድ ለዛ ክብር አትበቁም ማለቱ ነው። ለዚህ ነው የሚወቅሳቸው። ስለዚህ ተስተካከሉ እያላቸው ነው። እዚህ ጋር ደግሞ በድል መንሳት አመጣው። ድል የነሳ ሰው በእምነቱ የጸና ጌታ የሰጠውን ስራ እስከ መጨረሻው ድረስ የጠበቀ ያኔ እንደነገርኳችሁ ከኔ ጋር መንገስ የሚባለውን ነገር ታገኙታላችሁ። አብራችሁን ትገዛላችሁ። ገና ጌታ እንደሚገዛ ያሳያል። ገና አሕዛብን በብረት በትር ይቀጠቅጥ፣ ኔሽንስን ገና ይገዛል ነው የሚለው ይሄ ሐሳብ። ገና መጥቶ ይገዛል፣ አብረን እንገዛለን። ራእይ ምዕራፍ 20 ላይ የሚናገረው ይህን 1000 ዓመት ኖሩና ነገሱ የተባሉት ቅዱሳን ሞተው የነበሩት ስለ ጌታ ታምነው ሞተው የነበሩት ከሙታን ተነስተው አብረውት ከሱ ጋር ይገዛሉ 1000 ዓመት። ለማን ነው? ድል የነሱ ናቸው። ራእይ 20 ላይ የሚያስቀምጠው ይሄንኑ ነው። ስለ ኢየሱስ ስም ስለ ምስክርነታቸው ታርደው የነበሩ ሞተው የነበሩ ከሙታን ሲነሱ ከዛ ስልጣን ሲሰጣቸው የመዳኘት ስልጣን ሲሰጣቸው አየሁ ነው ያለው ዮሐንስ በራእይ 20 ላይ። ከዛ ከኢየሱስ ጋር አብረው እንዲነግሱ ሆኑ ይላል። የምጠቅስላችሁ ወንጌሉ ላይ ያሉትን የተለያዩ ሐዋርያው ያስተማረው የምጠቅስላችሁ እዛ ጋር ያለውና እዚህ ጋር ያለው ትምህርት አንድ እንደሆነ እንድታውቁት ነው። እዚህ ጋር ግን ሲቀርብ ለማን እንደሚሰጠው ነው ቀረበ? ድል ለሚነሱ እንደሚሰጠው ነው ቀረበ። ሌላኛው ቤተክርስቲያን ለሰርዴስ የተነገረው ነው። ቁጥር 5 ላይ ምዕራፍ 3 ላይ የምናገኘው ከአራት ጋር እናያይዘው ከሱ ጋር አያይዘው የሚናገረው ስላለ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። አየነው እዚህ ጋር ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። እነማን ናቸው እነዚህ ነጭ ልብስ የሚለብሱት? ቁጥር 4 ልብሳቸውን ያላረከሱ። ልብሳቸውን ያላረከሱ። እቺ ቤተክርስቲያን የተወቀሰች ቤተክርስቲያን፣ በጣም የተወቀሰች ቤተክርስቲያን ነች። ስራህን በአምላኬ ዘንድ ፍጹም ሆኖ አላገኘሁትም
ያው እንደመሆን ስም አለህ ግን ሞተሃል የተባለ ነው። ስራቸውን ያየው ኑሯቸው አካሄዳቸው ጌታን የማያሳይ በእግዚአብሔር ፊት አሳፋሪ በአባቱ ፊት አሳፋሪ የሆነ አካሄድ የሚሄዱ ናቸው። ብዙ ነገሮቻቸው የሞቱ ናቸው ማለት አፍ ላይ ሊኖር ይችላል አምናለሁ የሚለው ነገር ክርስትናው አፍ ላይ ሊኖር ይችላል ኑሮስ ግን የለም። ሞተሃል ነው ያላቸው። ምኑን አይቶ ነው? ስራህን አውቃለሁ ያው እንደመሆኑ ስም አለ ሞተሃል። ኑሮ የሌለባት ቤተክርስቲያን ማለት ነው። እነዚህ አማኞች አማኝ የሚባሉ ክርስቲያኖች ናቸው። ኑሮ ግን የለም። አካሄዳቸው ሌላ ነገር ነው የሚያወራው። ሞታችኋል ሞተሃል እያለው በአምላክ ፊት ፍጹም ሆኖ አላገኘሁትም። ምኑን? ስራህን ተግባርህን አለው። በእነሱ መካከል ግን ጥቂቶች ልብሳቸውን ያላረከሱ አሉ። ማለት ምንድነው እሱ? በጽድቅና በቅድስና የሚመላለሱ ማለት ነው። ኑሯቸው ጌታን የሚያሳይ ማለት ነው። ኑሯቸው ጌታን የማያሰድብ ማለት ነው። ተግባራቸው የጽድቅ የቅድስና የሆነ ማለት ነው። ስለዚህ ጌታ ምን እያለ ነው? አምናለሁ ብቻ አይደለም። የእውነተኛ እምነት ከሆነ እንዲህ ያለ ፍሬ ያፈራል። ክርስቶስ በእኛ የሚኖር ከሆነ አሁን በስጋዬ የምታዩትን ይህንን ኑሮ አለ ሐዋርያ ጳውሎስ የሚኖረው እሱ ራሱ ነው በውስጥ ያለ ጽድቅ ቅድስና ኢየሱስ ኃጢአትን ማሸነፉ ማረጋገጫ በእኔ ህይወት ውስጥ በእኔ አካል ውስጥ የማሸነፉ ማረጋገጫ ይህንን ኃጢአት አሸንፌ እኔ ራሴ በጽድቅ መኖር ስችል በእርግጥ ኢየሱስ ኃጢአትን አሸንፏል ማለት ነው። መድኃኒት አግኝቶለታል ማለት ነው። ሰውነቴ ውስጥ የገባውን መርዝ በኃጢአት እንድኖር የሚያደርገኝን መርዝ አሸንፌ በጽድቅ እንድኖር አስችሎኛል። ኢየሱስ አስቻለኝ ነው ወንጌሉ መልእክቱ። ጥቂቶች እንደዚህ የሚኖሩ ነበሩ። እነሱ ናቸው ነጭ ልብስ የሚለብሱት። የቅድስናቸው የንጽህና መግለጫ ነው ነጭ ልብስ። በቅድስናቸው በንጽህናቸው። እነዚህ ማን ናቸው? እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አነጹ። ይኸው ቀንና ሌሊት ያመልኩታል ተብሎ ሌላ ምዕራፍ 7 ላይ ይመስለኛል እንደተጻፈው ነጭ ልብስ የንጽህና ምልክት ነው። በበጉ ደም ልብሳቸውን አነጹ። ህይወታቸው ማለት ነው። አካሄዳቸው ኑሯቸው ሁሉ ንጽሕት ያለ ነው። ከኔ ጋር አብረው ነጭ ልብስን ሰጣቸዋል ይጎናጸፋሉ። ስሙን ከሕይወት መጽሐፍ አልደመስስም አለ። እንዲህ የሚባል ነገር አለ ማለት ነው። ከሕይወት መጽሐፍ መደምሰስ የሚባል ነገር አለ ማለት ነው። ሙሴ ነው ድሮ ሲጸልይ የምናየውስ የኔን ሕይወት ስም ደምስስና እነሱን አትርፍልኝ። ሐዋርያ ጳውሎስም ለእስራኤል ሲጸልይ እናያለን። ስሙን ከሕይወት መጽሐፍ አልደመስስም ማለት በሕይወት መጽሐፍ የተጻፈው በሙሉ ያንን ሁለተኛው ሞት አይጎዳቸውም፣ የዘላለምን ሕይወት ይወርሳሉ። ትልቁ ኢሹ እዚህ ጋር ምንድነው? የዘላለም ሕይወት መውረስ ጉዳይ ነው ማለት ነው። ከዛ ደግሞ በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ። ይህን ወንጌል ላይ አይደለ ጌታ የነገረን? ወንጌል ላይ አይደለ እንደ ነገረን? የሚያፍርብኝ በአሕዛብ ፊት በማያምኑ ሰዎች ፊት ስለኔ ለመመስከር የሚያፍርብኝ ካለ እኔ ስመጣ በአባቴና በመላእክቱ ፊት አፍርበታለሁ ብሏል ጌታ ኢየሱስ። የማያፍርብኝ
ለስሜ የሚመሰክር ደግሞ ሲሆን በአባቴና በመላእክቱ ፊት በመጣበት ጊዜ እመሰክርለታለሁ ብሎ ጌታ ያኔ ተናግሯል። በወንጌል ውስጥ የተነገረውን ያንን ተስፋ በአባቱና በመላእክቱ ፊት እንደሚመሰክርልን የተናገረውን ተስፋ እዚህ ጋር አሁን ምን አድርጎ አመጣው? ድል ለነሳው የሚሰጥ አድርጎ አመጣው። ድል ለነሳው የሚሰጥ። ስለዚህ እዚህ ራእይ ዮሐንስ ላይ ለድል ነሺዎች ይሰጣል የተባሉት ነገሮች በወንጌል ውስጥ በተስፋ መልክ የተቀመጡ ናቸው። ትልቁ ትምህርት እዚህ ጋር ምንድነው? ዝም ብሎ ለማንም የሚታደል አይደለም ማለት ነው። ለማንም የሚታደል አይደለም። ድል በመንሳት የሚወረስ የኦቨርከምስ የድል ነሺዎች የጀግኖች መጽሐፍ ነው ማለት ነው። ውርስ ነው ማለት ነው። በራእይ ዮሐንስ ጀግኖች፣ የእምነት ጀግኖች፣ የእምነት ተጋዳዮች፣ አርበኞች ሐዋርያት እንደኖሩት እነ ሲድራቅ ሚሳቅ አብደናጎም እንደኖሩት እነ ዳንኤል እንደኖሩት እነዚህ ሁሉ ምስክሮች እንደ ደመና በዙሪያችን ያሉልን ሩጡ፣ ሩጫችሁን ጨርሱ፣ በእምነት ጨርሱ እስከ መጨረሻው ድረስ እንደሚሉን ዕብራውያን 11 ላይ እንዳየናቸው ያኔ ያን ሁሉ ስራ የሰሩት በእምነት እንደነበር አሁንም ይኸው ነው መልእክቱ። በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። ለማ ድል ለነሳው ከሕይወት መጽሐፍ አልደመሰሰው። የዘላለምን ሕይወት ይወርሳል። ከኔ ጋር አብሮ ይኖራል። ለፊላደልፊያ ቤተክርስቲያን የተባለው ረዘም ያለ ቃል የተቀመጠው እሱ ነበር። ቁጥር 11 ምዕራፍ 2 ላይ እናገኘው 12 ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። ቤተክርስቲያን የእግዚአብሔር የእውነት አምድ እንደሆነች ሐዋርያው ጳውሎስ ለጢሞቴዎስ በጻፈው ደብዳቤ ላይ ተናግሯል። የእግዚአብሔር የእውነት አምድ እንደሆነች፣ ቤተ መቅደስ እንደሆነች። እዚህ ጋር ምን ይላል? ድል የነሳውን ሰው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ዋና ከዛም አይነቃነቅ የመቅደሱ ዋና ክፍል አደርገዋለሁ። የመቅደሱ ዋና ክፍል አምድ ማለት እንደ ምሰሶ የሚቆም እንደ አንድ ቋሚ የሚሆን ነገር አረጋዋለሁ። ወንጌሉ ይሄንን በተለያየ ቦታ ይነግረናል። እኛ ስንጠራ የእሱ ቤተ መቅደስ እንድንሆን እንደተጠራን ትናንትና እህታችን ጽጌረዳ ስታካፍለን ያነበበችልን የቆሮንቶስ መጽሐፍ ነበረ። በዛ በቆሮንቶስ መጽሐፍ ምዕራፍ 6 ላይ ከ16 ጀምሮ ያነበበችልን ጌታ ተቀብሎን ወንዶችና ሴቶች ልጆቹ እንደሚያደርገን በእኛ መካከል እሱ እንደሚመላለስ ርኩሱን እንዳንነካ ተለይተን እንድንወጣ የሚናገረው ጥቅስ ከፍ ብለን ስናነብ ምንድነው የሚለው? እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ከቤል ሆር ጋር ከጣዖት ጋር ምንም ተካፋይነት የለውም እያለ የሚናገረው ክፍል አለ እና ቆሮንቶስ ውስጥ ሌሎች ቦታዎችም ይናገራል። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይለናል። በዚህ በእግዚአብሔር ቤተ መቅደስ ውስጥ ፒላር እንግሊዝኛው ፒላር ነው የሚለው እንግዲህ the one who is victorious I will make a pillar in the temple of my God, never again will they leave it will write
I will write on them the name of my God እና ፒላር ሲሆን እንደ ምሰሶ እንደ ቋሚ ሲሆን የእግዚአብሔር ቤተ መቅደስነቱ ቋሚ ይሆናል ማለት ነው። ቋሚ ይሆናል። በአባባል እግዚአብሔር ሁል ጊዜ በዚያ ይኖራል። ሐዋርያው ጴጥሮስ በጻፈው ደብዳቤ ላይ ምን አለ? በሰው ዘንድ የተጠላ የተናቀ በእግዚአብሔር ዘንድ ግን የተመረጠ ወደርሱ ወደ ማዕዘኑ ድንጋይ ሕያው ድንጋይ ወደ ሆነ ወደ ክርስቶስ እናንተም እንደ ሕያዋን ድንጋዮች ሆናችሁ እየቀረባችሁ ለእግዚአብሔር መንፈሳዊ ቤት ለመሆን ተሰሩ የሚል መልእክት አለ። ተሰሩ። ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው ላይ ደግሞ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። እንግዲህ ሕንጻ ሁሉ ከእርሱ ጋር እየተያያዘ እየተገጣጠመ በመንፈስ ከአይሁዳውያን አማኞች ጋር አብራችሁ ትሰራላችሁ ብሎናል። ቤተ መቅደስ የእግዚአብሔር ቋሚ መኖሪያ እኛ ለመኖሪያነት እንደተጠራን ወንጌሉ እንግዲህ በብዙ ቦታ ይነግረናል። ማንም የእግዚአብሔርን ቤተ መቅደስ የሚያፈርስ ቢኖር እግዚአብሔር እርሱ ራሱን ያፈርሰዋል ብሎ ይናገራል። የእግዚአብሔርን ቤተ መቅደስ ታዲያ ለጋለሞታ ብልት ልናደርገው እንደማይገባ በቅድስና መጠበቅ እንዳለብን ሐዋርያው ጳውሎስ የሚናገርበት ጋር አያይዞ ነው የሚናገረው። ከጣዖት ሽሹ፣ ከዝሙት ሽሹ የሚልበት ጋር አያይዞ ቤተ መቅደስን ሐሳብ መጨረሻ ላይ ያመጣዋል። የእግዚአብሔር ቤተ መቅደስ እንደሆነ እናውቃለን። ይሄ ለዘላለም ነው። እዚህ ጋር ደግሞ በተስፋ ቃል ድል ለነሳ በሚሰጥ መንገድ ተቀመጠ ማለት ነው። ምን አለ? በእግዚአብሔር መቅደስ አምድ እንዲሆን አድርገዋል። አንዱ አምድ ከሆነ ፒላር ከሆነ የመቅደሱ ክፍል ነው የሚሆነው ማለት ነው። ራእይ ዮሐንስ ምዕራፍ 21 ጋር በምንደርስበት ጊዜ የእግዚአብሔርን ከተማ እናነባለን። እዛ ከተማ እዚህ ጋር ምን ይላል? ወደፊት ከዚያ ከቶ አትወጣም አይወጣም የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወደውን አዲስቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። የአምላኬ ስም ይጻፍበታል። አንድ የአምላኬ ከተማ ስም ይጻፍበታል። የቷ? ከሰማይ የምትወደው የአዲስቱ ኢየሩሳሌም ስም ይጻፍበታል። አዲሱንም ስሜን እጽፋለሁ። ስም እንግዲህ የኛ መታወቂያ ነው የሚሆነው። ስም ሲጻፍብን የእግዚአብሔር አብ ስም ይጻፍበታል። የኢየሱስ ስም ይጻፍበታል። የከተማይቱ የኢየሩሳሌም ስም ይጻፍበታል። አንድ ይሆናል አለ። እስቲ እናስበው። ስሙ ሲጻፍብን መጠሪያችን ይሆናል ማለት ነው። መታወቂያችን እሱ ይሆናል። በእያንዳንዱ የሰዎች ቤት ላይ አሁን ባሉት ቤት ላይ ምንም ባናነብ እንኳን ስማቸው ላያቸው ላይ እንደተጻፈ ያህል ነው። ይሄ የእንትና ቤት ነው እንላለን። ይሄ የእንትና ቤት ነው፣ ይሄ የእንትና ቤት ነው እንላለን። አገር ቤት ስንሄድ ደሱ ነው የምንለው። ይሄ የእንትና ቤት ነው፣ ይሄ የእንትና ቤት ነው። ስማቸው ባይጻፍም ስማቸው እንደተጻፈ ያህል ነው። ስማቸው በቤቱ ይጠራል። የእነሱ ቤት ስለሆነ እኛ ቤቱ ከሆንን በእኛ ውስጥ የሚኖረው የባለቤቱ ስም ይጻፍብናል። በእኛ ውስጥ የሚኖረው እኛ ቤቱ ከሆነ በእኛ ውስጥ የሚኖረው የባለቤቱ ስም ይጻፋል። የአምላኬ ስም ይጻፍበታል። የኔ ስም አዲሱ ስሜ ይጻፍበታል። የኢየሩሳሌም የአምላኬ ከተማ ስም ይጻፍበታል። ራእይ 21 ላይ ከተማይቱን ይነግረንና እንዴት እንደተሰራች ሲነግረን መሰረቶቿ የእስራኤል አባቶች፣ በሮቿ ሐዋርያቱ ስለሆኑ እንግዲህ እያንዳንዱ ጡብ እዛ ውስጥ ያለ ሁሉ ጡብ እያንዳንዱ የእግዚአብሔር ሕዝብ ማለት ነው።
ማለት ባጭሩ በቅዱሳን መካከል ነው እግዚአብሔር ለዘላለም የሚኖረው። ቤተ መቅደስ ስሩልኝ ብሎ ያኔ ያዘዘው ለሙሴ ያዘዘው ቤተ መቅደስ ስሩልኝ ያለው እነሱ ከድንኳን ሰሩለት። በኋላም ከዝግባ እንጨት ከተለያየ ነገር ሰሩለት። መጨረሻ ላይ ቤቴን መቅደሴን ይሰራል ብሎ አስነሳለሁ ብሎ መሲሁን ኢየሱስን አመጣ። ኢየሱስ ደግሞ እኛን እየሰራል በመንፈስ ቅዱስ። ይሄው ወንጌሉ የሚነግረን ነው። በደል ነሺ መልክ አሁን እዚህ የተቀመጠው ምን አደርገዋለሁ አለ። በአምላኬ መቅደስ ዋና ማይነቃነቅ እዛው ለዘላለም የሚሆን አደርገዋለሁ ማለት እግዚአብሔር ሁልጊዜ ከኛ ጋር ይሆናል። እግዚአብሔር በእኛ መሃል ለዘላለም ያድራል። ይህ ትምህርት የወንጌሉ ትምህርት ለድል ነሺዎች ነው። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋል። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። እዚሁ እንድንጨርሰው ብዬ ነው። ነገ ወደዛኛው ወደ ምዕራፍ 4 እንድናልፍ ለመጨረሻው ቤተክርስቲያን የተባለው ለሎዶቅያ የተባለውን ደግሞ ቁጥር 21 ላይ ነው የምናገኘው። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኔ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። እንግዲህ ቅድም ለቲያጥሮን ቤተክርስቲያን ከተነገረው ጋር በአሕዛብ ላይ ስልጣን እሰጠዋለሁ ካለበት ጋር በብረት በትር ይገዛቸዋል ካለው ጋር ይሄዳል። ስልጣንን ገዥነትን የሚያሳይ ስለሆነ ከሱ ጋር አብረን እንነግሳለን ከሚለው ጋር ያያይዛል። በዙፋኔ ላይ የሚለውን ስናይ አንድ ዙፋን እንደምናውቀው አንድ ሰው ነው የሚያስቀምጠው። ስንት ሰው ያስቀምጥበታል ጌታ ኢየሱስ? ስንት ሰው እዚህ ያለነው ሁላችንም እንኳን ብንቀመጥበት ዛሬ ስንት ሰው ያለው? 39 ሰዎች አለን ዛሬ። 39ኛችን ብንቀመጥ እኔን ጨምሮ 40 ብንቀመጥ አርባ ሰው ማስተናገድ የሚችል 39 ሰው ማስተናገድ የሚችል ዙፋን ምን ያክላል? ሐሳቡ ግን ምንድነው? ከኔ ጋር አብረው ይገዛሉ ማለት ነው። በዙፋኑ ላይ የተቀመጠ ዙፋኑ ላይ ቁጭ ያለው እሱ ገዢ ነው። ዙፋን ላይ የተቀመጠ ማን ነው? ገዢ ነው። እኔ በዙፋን ላይ ቁጭ ብያለሁ፣ ገዢ ነኝ፣ ተሹሜያለሁ፣ ላስተዳድር ነው፣ ልገዛ ነው። ከኔ ጋር ይቀመጣል። ድል የነሳው የሚገርም ነው። ራሱ ደግሞ የሚለው ጌታ ኢየሱስ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ይላል። ዝም ብሎ አልሰጠኝም ዙፋን ነው የሚለው እኮ ጌታ ኢየሱስ። አባቴ ዝም ብሎ አልሰጠኝም፣ ልጄ ስለሆንክ ዝም ግዛ አላለኝም። ድል ከነሳው በኋላ ነው። ድል ከነሳው በኋላ ነው። ድል ደግሞ ከትግል በኋላ ነው፣ ከሰልፍ በኋላ ነው። ከዛ በኋላ ነው ቁጭ በል እዚህ ላይ ግዛ ያለ። ራእይ ዮሐንስ እንግዲህ አሁን የምንቀጥለው የምናየው 4 እና 5 ያ ዙፋን ሲሰጠው ነው፣ ያ ሽልማት ሲሰጠው ነው። እንዴት እንደተሰጠው ከምን የተነሳ እንደተሰጠው ነው የምናነባው ቀጥሎ ባሉት ምዕራፎች። ያንን ዙፋን ያንን ገዥነት እንዴት እንደተሰጠው ነው የሚነግረን። እና እዚህ ባጭሩ ሲናገር እኔም ድል ስለነሳው ነው አባቴ ሰጠኝ። እና አባቴ ደግሞ ያደረገው ምንድነው? ከኔ ጋር ነው የምትገዛው አለ። ስለዚህ ስንት ዙፋን ነው የምናየው? አንድ ዙፋን ነው። እኔ ከአባቴ ጋር በዙፋኑ ላይ ተቀመጡ፣ አንድ ዙፋን። አሁን እናንተ ደግሞ ኑ እላችሁና ከኔ ጋር በዙፋኔ ላይ እንድትቀመጡ። አባቴ ዙፋኑን ተቀመጥ ሲለኝ የኔ ዙፋን ያደረገልኝ፣ ያንተ ነው ተቀመጥ አለኝ። አሁን እንግዲህ የኔ ከሆነ እኔ ደግሞ እናንተን እኔ ጋር
ተቀመጡ እላችኋለሁ። እኔ አባቴ ዙፋን ላይ ተቀምጫለሁ፣ እናንተ እኔ ላይ ከተቀመጣችሁ ሁላችንም እንቀመጠው አንዱ የአባቴ ዙፋን ነው። ለምን አንድ ገዢ ነው ያለው፣ አንድ ዙፋን ነው ያለው፣ አንድ ዙፋን። ራእይ ዮሐንስ ላይ ማነው ወንጌላቱ ላይ በሐዋርያት ትምህርት ውስጥ ደጋግሞ ሲነግረን ስለ ኢየሱስ በእግዚአብሔር አብ ቀኝ ተቀምጧል ይለናል። በቀኙ ተቀመጠ ይለናል። ዕብራውያን ላይ በግርማው ዙፋን ቀኝ ተቀመጠ ይለናል። ሶስት ዙፋኖች አይለንም። ሶስት ዙፋን አለ አይለንም። ሁለት ዙፋን አለ አይለንም። አንድ ዙፋን ያስቀምጥና ኢየሱስን ግን ዋናው ዙፋን ላይ አብ እንደተቀመጠ ያስቀምጥልና ኢየሱስ ደግሞ በቀኙ ተቀምጧል ብሎ ይለናል። ሲናገር በሁለተኛው ዙፋን ላይ ተቀምጧል አይለንም። በግርማው ዙፋን ቀኝ ይለናል። በግርማው ዙፋን ሁሌ ሲወራ ባለ ግርማ የሆነው አንዱ ዋና ዙፋን እግዚአብሔር አብ እሱ ላይ ነው ኢየሱስም የተቀመጠው ይላል። አንድ ገዢነት ማለት ነው። እኛም ደግሞ ድል የሚነሱ እዛው ላይ ከኢየሱስ ጋር እንቀመጣለን። አሁንም አንድ ገዢነት የእግዚአብሔር አገዛዝ ነው በክርስቶስ በእኛ የሚገለጠው። አንድ አስተዳደር ነው። ሶስት አይደለም፣ ወይም አራት አይደለም፣ ወይም ሁለት አይደለም፣ አንድ አስተዳደር። ይህ ገዢነት ግን ድል ስለነሳው ነው የተሰጠኝ። ድል እንዴት እንደነሳ የሚቀጥለው ምዕራፍ ይነግረናል። ድል ስለነሳው ነው። እኔም ደግሞ ከዙፋኔ ጋር እንዲቀመጥ የምሰጠው ሰው ድል የነሳው ነው። እቺ ቤተክርስቲያን እንግዲህ ሁሉ ነገሯ የተወቀሰች ቤተክርስቲያን ነች። ንስሐ ግቡ፣ እንደገና ወደ እኔ ተመለሱ፣ ወደ ከገዛ ቤቴ ያስወጣታችሁኛል፣ መልሳችሁ አስገቡኝ፣ በር እያንኳኳው ነው፣ በሩን ክፈቱልኝ፣ አብሬያችሁ ልሁን። ተራቁታችኋል፣ ደህይታችኋል በመንፈሳዊው ነገር በእኔ ፊት። ስለዚህ አሁን እንደገና ትክክለኛውን ክብር ማግኘት እንድትችሉ ከኔ ግዙ፣ ከኔ ውሰዱ፣ ከኔ አግኙ የተባሉ ናቸው። ያንን ቢያረጉ ተባሉትን ሁሉ ቢያረጉ አብረውት ይገዛሉ። ስራቸውን ነው ያየው ነበር። ቁጥር 15 ላይ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ስራቸው ነው ያሳስበው፣ ኑሯቸው ነው። ስለዚህ እነዚህ ሰባቱን አብያተ ክርስቲያናት ስንመለከት ጥሪው ድል እንዲነሱ ነው። ድል መንሳት የክርስቲያኖች ሁሉ ጥሪ ነው። ወንጌሉ ሲነግረን የነበረውን በተስፋ መልክ ሲያስቀምጥልን የነበረውን እዚህ ጋር ደግሞ ጌታ ኢየሱስ ክርስቶስ ድል በመንሳት የሚገኝ አድርጎ አስቀመጠው። ይሄ ከወንጌሉ ትምህርት ጋር አንድ ነበር። ይህንን እናስተውል። እግዚአብሔር ድል በመንሳት ሁላችንም ይባርከን፣ በጀመርነው መንገድ መጽናትን ይስጠን። በሕይወታችን ጌታ የሚነቅፍበት የትኛውም ነገር ካለ እሱ ከሕይወታችን ይወገድ፣ እንዲወገድ እንትጋ። አስወጋጁ ራሱ ጌታ ስለሆነ ከእሱ ጋር ተጣብቀን ለክብሩ የማይሆን የትኛውም ነገር ከልብ ምኞት አንስቶ በአንደበት የሚገለጥ በተግባር የሚሆን የትኛውም ነገር በሙሉ አደጋ ነው። እሱ የአደጋ ምልክት ነው። ጌታ በኃይል እየነቀፈ እንደተናገረ በዛ ኃይል የሚነቅፈው እንደሆነ እያስብን ያ ከሕይወታችን እንዲወገድ ይገባል። የሚያስወግድ ኃይል አለ፣ መንፈስ ቅዱስ አለ፣ ጸጋ አለ፣ የጌታ እውነት አለ። ምንም ማመካኛ ማሳበቢያ የለንም። ድል ለመንሳት ተጠርተናል። እኛ የድል ነሺዎች ማህበር ነን። the overcomers ድል ነሺዎች፣ ልክ እንደነ ሐዋርያት ጀግኖች ነን። እኛ እንደሱ ነው ማሰብ ያለብን። ልፍስፍስ የሆንን ሰነፍ የሆንን ዳተኛ የሆንን አድርገን ማሰብ ያለብን ጀግኖች፣ ብርቶች፣ ጽኑዋን፣ ኃያላን በእምነት ማለት ነው። በጸጋ እግዚአብሔር በሚሰጠው ጸጋ፣ እግዚአብሔር በሚሰጠው እምነት እንደዛ ነን እኛ። እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም እንዳለ ሰዎች ሲያዩን ለስላሳ እንመስላለን። በጌታ እምነት ጉዳይ ግን ነቅነቅ የማንል ጽኑ የሆንን ለመነው ነገር እስከ መጨረሻው ድረስ የምንሄድ ጌታን ለማስከበር የጌታን ስም ለማስጠራት ራሳችንን ሰጥተን የምንኖር
ማናመቻመች ኮምፕሮማይዝ ማናደርግ ጽድቅን ጽድቅ ኃጢአትን ኃጢአት ብለን የምንኖር ለጌታ ቃል ክብር ያለን በቃሉ ፊት ምንንቀጠቀጥ እንዲህ ነው መሆን ያለብን። ጥሪው እሱ ነው። ምናጠናውም አንዱ ለዚህ ምክንያት ነው። እስቲ ጥቂት ጸሎት እንጸልያለን። ከዛ መስግኜ ሰላምታ ተለዋውጠን እንጨርሳለን። ከመጸለያችን በፊት በዚህ ለፊላደልፊያ ቤተክርስቲያን በተጻፈው ላይ ቁጥር 10 ላይ እንደሚል ቃል ነበር ሳልጠቅሰው ያለፍኩት ነው። አሁንም ላነሳው አይደለም፣ ወደፊት እንደምናየው ልነግራችሁ ብዬ ነው። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ሊፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ሊፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። ወደፊት ከምናየው የራእዩን ምዕራፎቹን እያየን ስንሄድ ከነሱ ጋር አያይዘን በሆነ ቦታ ላይ እንድናየው አረጋለሁኝ። እሱን ለመጥቀስ ፈልጌ ነው። አንድ ዋና ጥቅስ ስለሆነ የተለያዩ ሰዎችን በተለያየ ምክንያት ስለሚያነሱት፣ ስለዚህ ወደፊት እንመለከተዋለን እሱን ማለት ነው። እንጸልያለን።